በእንግሊዘኛ አሁን ያረጋችሁት ያለውን ነገር ለመናገር or ደግሞ ስለ አሁን ላይ ስላላችሁ ልምድ ለመናገር or የሆነ ነገር ቦታ ጀምራችሁ እስካሁን ስታሩት የነበረውን ድርጊት ለመግለጽ ከነኚህ ከአራቱ አትወጡም ወይም ስለ present tense ነው የምናየው ዛሬ የመጀመሪያው I do ብላችሁ ነው የምትገልጹት ሌላኛው ደግሞ I am doing The other one ደግሞ I have done and the fourth one ትንሽ የሚከብዳችሁ ደግሞ I have been doing ነው ስለዚህ step by step ለጀማሪዎችም ለማከለ ሌቭሎችም ከመጀመሪያው step by step እናያለን ማለት ነው so ከማን እንጀምር ከI do እንጀምር ኦኬ so የመጀመሪያው I do ስትሉ እያደረኩኝም አይደለም አድርጋለሁም አይደለም አደርጋለሁ ነው እዚህ ጋር የምትገልጹት ምንድነው ስለ ሀቢታችሁ ነው ጀነራሊ ስለምታረጉት ነገር ነው ለምሳሌ አሁን እኔ እንግሊዝኛ አስተምራለሁ ዩቲዩብ ቪዲዮ ሰራለሁ አይደል እነኚህ ነገሮች በየቀኑ ማረጋቸው ልምዶች ብቻ ሳይሆኑ ፐርማነንት አክሽኖች ናቸው ሁሌ ማረጋቸው ድርጊቶች ናቸው ስለዚህ እነኚህ በማን ነው የምገልጸው በዚህ do ስላችሁ I meant to use verb 1 do present የሚያደርግልን ማን ነው ዋናውን base verb 1 ነው አይደል ስለዚህ አሁን እኔ እንግሊዝኛ አስተምራለሁ ስል እንዴት ነው የምለው ማለት ነው I እንደነበረች ተቀምጣለች አይደል I እልና ማስተማር በእንግሊዝኛ ምንድነው teach good I teach English ይሄ I teach English ማለት እንግሊዝኛ ያስተማርኩኝ ነው ማለት አይደለም እንግሊዝኛ አስተምራለሁ መቼ generally okay so መጀመሪያ I do ወይም ደግሞ I ብላችሁ ዋናውን verb ተጠቀሙ ሁሌ የምታረጉት ነገር ደግሞ በቋሚ የምታረጓት ነገር ነው ለምሳሌ አሁን እናንተ ሁሌ እሁድ ቸርች የምትሄዱ ከሆነ ይሄ ምን የምታረጉት ድርጊት ነው የምትደጋግሙ ድርጊት ነው አይደለ so እዚህ ጋር I ብላችሁ መሄድ ምንድነው go አይደለ እንጂ when አታረጉትም going አትሉም I am go አትሉም that's the first mistake that you guys make I am ሳይሆን የምትሉት ቀጥታ I ብላችሁ ወደ ድርጊቱ ነው የምትሄዱት ማለት ነው ስለዚህ እሁድ ቸርች ሄዳለሁ ስትሉ ነው የምትሉት ማለት ነው I go ከጎ በኋላ ሁሌ ትዋለች ከሆም ውጪ ሆም ሲባል I went home ነው የምትሉት ደግሞ I go home ነው የምትሉት ሌሎች ጋር ግን to መጨመር አለባት እሺ I go to church on Sundays አይጋችሁ አይደለ so የሚደጋገም ነገር አሁን ለምሳሌ ትላንትና ሄድኩኝ ቢሆን ኖሮ በዚህ አትሉትም ነበር ትላንት ያለፈ ስለሆነ I went ነው የምትሉት አሁን ግን ምናወራው እሄዳለሁ ሁሌ ስለምታረጉ ድርጊት ስለሆነ I ብላችሁ ዋናውን verb ነው የምትጠቀሙት እዚህ ጋር there is something called she does okay I do ለሷ ግን does ነው የምትጠቀሙት ለሷ ብቻ ሳይሆን ለሂ ለሺ ለኢት ለነሱ you use verb base ስለዚህ አሁን she teach English ብትሉ ልክ አይደላችሁ ማለት ነው ምክንያቱም she do የሚባል ነገር የለም እዚህ ጋር I do ብያችሁ ነበር አይደለ ለሷ does አላችሁ ማለት teach የነበረው teach ይሆናል go የነበረው goes ይሆናል ስለዚህ አሁን እሷ እንግሊዝኛ ታስተምራለች ሲሆን she teach English ሳይሆን ምን ይሆናል she teaches English ይሆናል ስለዚህ አንደኛው present tense ይሄ ነው ወይም ስለ ልምዳችን የምናወራበት በዚህ ነው ወይ verb 1 ወይ ደግሞ verb base verb 1 ለነማን ነው ለI ለዘይ ለዊ ለዩ ለምሳሌ we learn English they learn English you learn English አይደለ እሺ ከዛ በኋላ ግን ለሺ ለሂ ለኢት ሲሆን ግን you add verb es ወይም is በድምጽ ከሆነ ግን just s sound መጨመር ብቻ ነው so she teaches he teaches and it works ያው it teaches ስለማንል ማለት ነው ስለዚህ በዚህ መልኩ you can talk about your daily routine you can talk about your habitual actions you can talk about your permanent actions በምን way በዚህ ማለት ነው አንደኛው ይሄ ነው the other one ደግሞ አሁን literally አሁን ያረጋቻለው ነገር አሁን እናንተ ምን ያረጋችሁ ነው ይሄን ቪዲዮ ያረጋችሁ ነው አይደለ maybe not እየወሰዳችሁ ነው or ደግሞ maybe you're driving or maybe ስራ እየሰራችሁ ነው I don't know ግን ሁለት ነገር ያረጋችሁ ሊሆን ይችላል so እሱ ነገር ዲብላችሁ ነው የምገልጹት አሁን እንደዚህ ያረኩኝ ነው ስትሉ ደግሞ ምን ይሆናል I do አደርጋለሁ ነበር አይደለ እያረኩ ነው ደግሞ ማነች I am doing ነች I am doing አያችሁ እዚህ ጋር ነው አምን የተጠቀምኩት እዚህ ጋር am የለም ብዙ ጊዜ የማይወስድ ይሄ ነው I am teach ትላላችሁ የሚባል ነገር የለም ኦኬ እኔ ማስተማር ነኝ ይጋላችሁ ነው እዚህ ጋር ስትመጡ ግን I am doing እኔ እቺ ነገር ያረኳት ነኝ ይሆናል so am ነኝ ማለት ነው ኦኬ እሺ ስለዚህ ይሄ actions that you're doing right now actions you are
performing now ስለዚህ በአማርኛ እንደዚህ ያረኩኝ ነው ስትሉ በምን ወይ ነው የምትገልጹት በዚህ ወይ ለምሳሌ አሁን ያረኩኝ ነው እያስተማርኩኝ ነው አይደለ ሶ ምን ብዬ ገልጻለሁ ይሄ I teach ነበረ I ብዬ ቀጥታ teach ያልኩኝ እዚህ ሀገር ማን አለች am አለች አይደለ ሶ ምን አደርጋለሁ I ከዛ am ከዛ doing ግን በዚህች መተካት ነው teaching ይሆናል ማለት ነው I am teaching ማለት ነው እያስተማርኩኝ ነው እሺ ለምሳሌ እናቴ ወደ ቤተክርስቲያን እየሄደች ነው ማለት ፈለኩኝ እዚህ ጋር am አለ ማለት ለአይ ነው እንጂ ሌላ ኦፕሽን አለን is እና are አለን አይደለ ሶ ለሺ ማን ነው የምትጠቀሙት ለሺ is ነው አይደለ ስለዚህ she is going to church እሷ ወደ church or ወደ ቤተክርስቲያን እየሄደች ነው ይላችሁ ነው ሶ እናንተ እንዴት ብላችሁ ነው ይሄንን ቪዲዮ እያየን ነው የምትሉት ከፈለጋችሁ በዊ ከፈለጋችሁ በአይ እንሞክረው I am እንደሆነ እናቀና አይደለ we ሲሆን ምንድነው የሚሆነው we are ትሉና watch የነበረውን ing ጨምሩበት so we are watching a YouTube video or this video ብላችሁ ኮሜንት ላይ አስቀምጡልኝ okay we are watching this video ማለት እኛ ይሄንን ቪዲዮ እያየን ነው መቼ right now okay so አሁን የምታረጉትን ነገር በዚህ ወይ ነው የምትገልጹት ማለት ነው እሺ አሁን ደግሞ የምናየው I have done እና I have done and I have been doing እነኚህ ሁለቱ ትንሽ confuse የሚያደርጉ ቴንሶች ናቸው ይሄኛው present perfect ነው ይሄኛው ደግሞ present perfect continuous tense ነው ስለ ድርጊት እርዝመት ሲያወሩ ሁለቱም the same purpose ነው የሚያስቀምጡት አንደኛው ሪዛልት ላይ ፎከስ ያደርጋል አንደኛው ደግሞ ዱሬሽን ላይ ፎከስ ያደርጋል በሚለው ፎከስ ኤሪያቸው ነው እንጂ ትርጉም ላይ ወይ መጠቀም መቻል ላይ ስለ ዱሬሽን ስናወራ ሁለቱንም እንችላለን so especially present perfect tense በጣም ብዙ ጥቅም አለው ከአምስት በላይ so እዚህ ጋር common ናቸው ብዬ ማስባቸው ልንገራችሁ so first is you can use the I have done to talk about your experiences ለምሳሌ አሁን እናንተ ከአዲስ አበባ ወጥቻ ቃለው or ደግሞ ከሀገር ወጥቻ ቃለው USA ሄጃ ቃለው Italy ሄጃ ቃለው ስትሉ you are sharing your experience አይደለ ግን you don't mention the time ቀኑን ሳትጠቅሱ እኔ Italy ሄጄ አቃለው ስትሉ በዚህ ወይ ነው የምትናገሩት ማለት ነው done ማለት በሌላ አማርኛ verb 3 ማለት ነው ቀደም ዛጋ do verb 1 ነው አለን does verb is ነው አለን doing verb ing ነው አለን አይደለ so done is verb 3 so እንዴ ብላችሁ ነው Italy ሄጄ አቃለው የምትሉት መሄድ ሲባል አሁን I have gone ልትሉኝ ነው ግን that's not correct I have been to Italy አሁን been እቺኛዋን been አይደለም የተጠቀምኩት እንጂ እንደ helping verb ሳይሆን እንደ ዋና አሁን ለምሳሌ Italy ሆኜ አቃለው ይላችሁ ነው so መሆን verb to be ነች አይደል be ነች ከዛ በኋላ verb 2 ላይ was እና were አሉ verb 3 ደግሞ be ነች የፈለግነው ማን ነው verb 3 አይደለ so እዚች ጋር ing ለምን የለም ምናምን እንዳትሉኝ okay ምክንያቱም ይሄ እንደ ረጂ ግስ ሳይሆን እንደ ዋና ግስ ነው የገባው so I have been to Italy ሄጄ አቃለው ይላችሁ ነው እሺ ሌላ ለምሳሌ እሷ አዋርድ አሸንፋ ታቃለች ወይም ደግሞ ሎተሪ አሸንፋ ታቃለች ማለት ፈለኩኝ ለአይ have ከሆነ by default has የምትባልም ኦፕሽን አለች ማለት ነው አይደል ምክንያቱም ለሺ ለሂ have አንልም ስለዚህ she has ስላላችሁ she has won an award አሸንፋ ታቃለች lottery አሸንፋ ታቃለች ማለት ይችላልላችሁ አንደኛው ጥቅሙ ይሄ ነው ሌላ ደግሞ ልክ እንደዚህ ከኤክስፒሪየንስ ጋር ተገናኝቶ አድርገን ማናቃቸው ነገሮችንም በዚህ መልኩ ነው የምንገልጸው we just add the word never የሚለውን ጨምረን ለምሳሌ Italy ሄጄ አላቅም ስትሉ I have never been to Italy ትላላችሁ አርጋችሁ ማታውቁትን ነገር እዚች ጋር never መክተት ነው እሷ award አሸንፋ አታቅም ሲሆንስ she has never won an award ትላላችሁ ማለት ነው so አርጋችሁም ታውቁትን በዛው I have done አርጋችሁም ማታውቁትን ደግሞ I have never done ብላችሁ ትናገራላችሁ ማለት ነው
ስለቀድም የነገርኳችሁ progress ላይም ለምሳሌ አሁን እናንተ እንግሊዝኛ መማር ከጀመራችሁት maybe 5 years ago or for 4 years ከተማራችሁ I have learned English for 4 years ማለት ይችላልላችሁ ዱሬሽኑ ሁለቱም ጋር መሆን ይችላል ኦኬ እዚህ ጋር ግን I have been doing ስትሉ ግን doing verb ing አይደለ ስለ የሆነ past ላይ ጀመርት action አሁንም እየሄደ መሆኑን ማሳይቃችሁ ነው ኦኬ ለምሳሌ have ካለ has አለ እሺ they have been playing outside since morning they have been ምን ማለት ነው ከጣዋት ጀምሮ አሁንም ድረስ ውጪ የተጫወቱ ነው ያልኩኝ ነው እነሱ ጋር አይደለ የተጀመረው ፓስት ላይ ነው ጣዋት ላይ ነው የተጀመረው አሁን ማታ ሊሆን ይችላል ከሰዓት ሊሆን ይችላል እሱን አልጠቀስንም ግን ድርጊቱ የጀመረው ሞርኒንግ ላይ ነውና አሁንም ይሄ አክሽን እየሆነ እንደሆነ ማሳይጋችን ነው ማለት ነው ኦኬ they have been so ይሄ ምን ላይ ፎከስ ያደርጋል it focuses on duration okay እዚህ ጋር this one focus on the result ይሄ ግን ከጣዋት ጀምሮ በቃ ዱሬሽኑ ላይ emphasize ያደርገን ነው when we use the present perfect continuous tense ለምሳሌ እኔ ከልጅነቴ ጀምሮ እንግሊዝኛ የተማርኩኝ ነው ማለት ከፈለኩኝ I have been learning English since I was a child ላለው ስለዚህ አሁንም emphasize ማረጋው ማለት ላይ ነው የጊዜው እርዝመት ላይ ወይም duration ላይ ነው focus ማረጋው ስለዚህ I do አደርጋለሁ አለን it talks about our habitual action our habit our daily routine በዛው ነው የምንገልጸው ከዛ ደግሞ I am doing ስትሉ ደግሞ አሁን at the moment of speaking ምን ያረጋችሁ ነው ሚለው የምትገልጹበት ነው I have done ደግሞ it's usually related to experiences እንደዚህ አድርጌ አውቃለሁ እንደዚህ አድርጌ አላውቅም እንደዚህ አድርገሽ ታውቂያለሽ ወይ እሱ ብቻ አይደለም እንደነገርኳችሁ 5 አለው እሱ ሌላ ቪዲዮ ላይ ሰራችላችኋለሁ ይሄ ደግሞ it focus on the duration ከዚህ ጊዜ ጀምሮ ይሄን ያረኩኝ ነበር ብላችሁ ስታወሩ በእነኚህ ነው የምታወሩት ማለት ነው ኦኬ ስለዚህ ዛሬ ተማርነው ስለ ሁሉም present tenseዎች ነው ማለት ነው አራቱንም አይተናል I hope በደንብ ገብታችኋል ይሄ ደግሞ በደንብ ካልገባችሁ go to our Telegram channel እና እዛ ላይ በደንብ structured የሆነ PDF አስቀምጥላችኋለሁ if you want to learn face to face or online please give us a call bye